ክርስቲያን የለም እያልከኝ ነው። ግልጽ ብታደርግልን እስኪ ገባ። እኔ አሁን ዳጊ አሁን የሶስት ሰከንድ አሁን እንዴት ነው አሁን ይሄ የሶስት ሰከንድ እንትን ቆርጠህ አምጥተህ እስኪ ተርጉመው ምን ማለት ነው ተብሎ እንዴት ይጠየቃል? የሚልበትን ሴንስ አሁን ምን እያስረዳ እንደሆነ እንዴት አውቄ ነው የምነግርህ? ኦኬ እኔ እኮ አሁን ሌላ እኮ አሁን የማያነብ ያልተማረ ሰው ካገኛችሁ በቃ በጣም ነው ሙድ የምትይዙት። በቃ አሁን በሶስት ሰከንድ ቪዲዮ ኦኬ አንድ ነገር ተሳስቷል ለማለት ደቂቃው አይወስነውም። ይወስነዋል፣ በደንብ ይወስነዋል እንጂ አሁን ይቺ የሶስት ሰከንድ እንትን ውስጥ የመሬቷ ናት የቲክቶክ አይደለችም ብሎ ቀጥሎ ያለው ወይ ከዛ በፊት ያለው ስቴትመንት ምንድን ነው? እንደዚህ የሚባል የለም አለ ምን እያለ ነው? እሺ እኔ እኮ እየነገርኩሽ ያለሁት አላት የቲክቶኳን ኦርቶዶክስ ሳይሆን የመሬቷን ነው አለ። ድድገምና ላሰማህ። ሰማሁት እኮ እሱን እኮ ግን ሙሉ አውዱን ሀሳቡን መረዳት አለብኝ። አንድ እኔ አልነበርኩም እዛ እንትን ላይ ደቂቃው ስላነሰ ሐሰት ነው። በማርያም ትክክለኛ የቤተ ክርስቲያኒቱ መምህር ነው ዲያቆን ነው እና እሱን አሁን እንደዚህ ነው ብዬ ጀጅ ለማድረግ ወይ ተሳስቷል ለማለት ሀሳቡን ማግኘት አለብኝ እኮ። እየነገርኩ እኮ ንግግሩ ሲቀጥል ቆይ እኔ አሁን የዘማርያም ሀሳብ አሁን ምን ይጠቅመናል ለእኔና ለአንተ ወንድሜ ዳጊ? እኛ ስንለው አይጥማችሁም። ስለዚህ በአንተው ዲያቆን ሲባል ይሻላል ብዬ ነው እንጂ ኖ አሁን እያወራው ያለው እንዳንተ ያለውን ሰው ነው ሲጀመር። ምናልባት ለዛ ሰው እያስረዳ ነው ይሄን ሀሳብ የሚናገረው። አሁን እኔ የምልሽ የቲክቶካን አይደለም ምናምን የሚለው አሁን አንተና መሰሎች የቲክቶኳ የምትሉትን ሀሳብ ነው እያስረዳ ያለው ሲመስል እኮ። የቲክቶኳ የሚባል የለም እያለን እኮ ነው አይደል? የቲክቶኳ የሚባል የለም ብለኸኝ ነበር። አንተም እንደዚህ ማርያም እኮ ነው ያወራኸው እኮ። አንተና መሰሎች የምትሉትን ነው እያልኩ እኮ ነው እንጂ እኔ እኮ አሁን እያልኩ አይደለም እኮ። እኔ የቲክቶክ ኦርቶዶክስ የሚባል አለ ብዬ አላስብም። ክረምታ ሰምተኸዋል? እነሱ የሚሉትን ነው ብሎ ሲያወራ ሰምተኸዋል አንተ? ኖ ይሄን ስም እናንተ አይደል እንደ እያላችሁ ያላችሁት? እኔማ ከሱማ አልሰማም። አሁን ዘማርያም እናንተ የምትሉትን እያለ ነው አልክ። ዋሸህ ማለት ነው። ምክንያቱም አልሰማኸውም። እናንተ የምትሉት ነው ይሄ ቲክቶዶክስ እንጂ መሬት። ቆይ ደርባ አታውራ። እኔ ደርቦ የሚያወራ ሰው አልወድም። ፕሊስ ሚዩት አታድርገኝ በቃ። ስለዚህ ሚዩት የማደርግ በስርዓት በተግባቦት ስናወራ ነው። አሁን ስትገባ ይህን ቪዲዮ አታውቀውም አይደል? አልሰማኸውም? እሱ ዳግም ጋር ሰምቼዋለሁ። ይህ 3 ሰከንድ ቪዲዮ እሱ ጋር ፖስቶት። አዎ አንተ ይሄን ንግግር ዘማርያም ሲናገር ሰምተዋል? አልሰማሁትም። ኦኬ ግን አሁን ምን ብለህ ነገርከን? አይ እናንተ የምትሉትን እያብራራ ነው አልክ። እኛ የምንለውን እያብራራ እንደሆነ እንዳልሆነ ምን ማስረጃ አለ? ልቀጥል? ይሄ ቲክቶዶክስ የምትሉት እናንተ ናችሁ እንጂ የለም እያልኩ ነው። ቲክቶዶክስ የሚባል የለም። አሁንም እያወራ ያለው ሰው ላስረዳ። አሁን እያብራራ ቆይ፣ ስለ ዘማርያም ነው የምጠይቅ እኮ። ስለ ዘማርያም ልመልስ ያለው እናንተ የምትሉትን ነው ያልከው። እኛም እያብራራ ይሁን በሌላ ኮንቴክስት ይሁን እያወራ ያለው ምን ማስረጃ አለ? አንቺ ብሎ እያስረዳ ያለው እኔም እያስረዳውሽ ያለሁት እያለ ነው እያወራ ያለው። እኔ እያስረዳሁት ያለሁት እያለ ነው እያወራ ያለው። ስለዚህ የዳጊ አንተንና መሰሎች አይነት ልጅ አለች ማለት ነው እዛ። ስለዚህ ግምት ነው የምታወራው። ኦፍ ኮርስ እኔ ሙሉንማ እንትኑ የለኝም። ስለዚህ ያላየኸውን ነገር ግን እንዳየ እንደሰማ አድርገህ በኮንፊደንስ ስትናገር ውሸታም ያስብልሃል። አየህ በቃ እየዋሸ ነው። እኛንን ማስረጃ ያሳየነ አላሳየኝም። የ3 ሰከንድ ቪዲዮ ማስረጃ መሆን አይችልም። አድምጠኝ። በምን ኮንቴክስት እያወራ እንደሆነ you have no idea, you have no clue። እዚች ጋር ያችን ቪዲዮ አየህና አይ እናንተ የምትሉትን እያብራራላት ነው። ውሸታም ሁኑ፣ ተአማኝ ሁኑ። አትሊስት ለህሊናችሁ መታመን ይኖር ለእናንተ። አትዋሹ። በቃ ሲምፕል አትዋሽ። እንዴ ምን አስዋሽ? አላቅም ካልክ በቃ አላቅም። እዛ ጋር ለምን አትቆምም? አይ ይሄ በምን እየተናገረ እንደሆነ አልገባኝም፣ ይጠቅማል አይጠቅምም የሚለው መሞገት ትችላለህ። ይሄ አይጠቅምም፣ ለወንጌልም አይጠቅምም፣ እናንተ ለምታነሱትም አይጠቅምም ምናምን ብለህ እሱ የሚጠቅመው የማይጠቅመው መሞገት ትችላለህ። መልሱን ወይንም መመለስ ትችላለህ። በቲክቶክ ላይ ያለችዋ ኦርቶዶክስ እና መሬት ላይ ያለችዋ ልዩነት አላቸው ወይ? እሱ ወይ መልስ እንጂ አንተ በምናበ የያዝከውን ሀሳብ እውን ለማድረግ መዋሸት ውሸት ኃጢአት ነው እና አትዋሹ ኦርቶዶክሳውያን።
ውሸትም እናንተ ቤት በቃ እንዲህ ኖርማል ሆኗል። አትዋሹ። ዳጊ ይቀጥሉ። አሁን ወደ ቶፒኩ ቲክቶክ ላይ ያለችዋና መሬት ላይ ያለችዋ ይመሳሰላሉ አይመሳሰሉም? ወደ እርሱ እሺ። የመሬቷና የቲክቶክ ኦርቶዶክስ ይለያያሉ? ራምጣ ደግሜ ነገርኩህ እኮ የቲክቶክ የሚባል የለም። ቤተክርስቲያን አንድ ነች ዳጊ። የመሬቷ የቲክቶክ የሚባል ነገር የለም። ታሴት ኦኬ። ስለዚህ ቲክቶክ ላይ ኦርቶዶክስ የሚባል የለም ማለት ነው። የቲክቶክ የሚባል የለም ነው እንጂ አላቅም ነው ግን ማለት ያለብህ ይመስለኛል። እኔ አላቅም ማለት ነው እንጂ ያለብህ በቂ የሆነ መረጃ በደንብ ነው የማውቀው። አባታችን ስለማቅ ነው እያወራሁት። ይኸው ዘማርያም ያለውን ነው እኮ ዘማርያም ግም ለምን 30 ሴኮንድም ይሁን 1 ሴኮንድም ትሁን ቃሉ በቂ ነው። የቲክቶኳን ሳይሆን አለ ከዚህ በላይ ምን ይሁን? ሌላ አንድምታ ይተርክ እንዴ? ሌላ አንድምታ ይተርክ? ቆይ አንዴ መርጌታ ይኸውልዎት፣ አሁን አንድ ሰው ኢየሱስ ጌታ ነው የምትል ቃል ቆርጦ አምጥቶ ሊያሰማዎት ይችላል። እና ያ ሰው ለምሳሌ ሙስሊም ከሆነ ኢየሱስ ጌታ ነው አንልም ሊል ይችላል። ቀጣይ ያለው ቃል ብለን አናምንም ሊሆን ይችላል። ሰዎች ቆርጠው የሚፈልጓትን ከዛች ውስጥ ወስደው ልክ እንደ ዳጊ በቤተ ክርስቲያን ውስጥ ጥላቻ ያላቸው ቤተ ክርስቲያኒቷን ትምህርት እንትን ለማድረግ የቤተ ክርስቲያኑን ምዕመን ለማወቅ የሚፈልጉ ሰዎች እንደዚህ አይነት ሀሳብ ይጠቀማሉ። ያንን ነው እኔ እየተቃወምኩ ያለሁት። አሁን አንዴ የኔ ወንድም እስኪ ልስማው፣ እንዳንተ እንዳይሆን በደንብ ልስማ እኔን። እሺ ዳጊ እየቀጠለ መሬት ላይ ያለችዋን ነው እኔ እኮ እየነገርኩሽ ያለሁት። ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ከዛ በፊት ይህን መጀመሪያ እንጨርስ። ይሄንን እኛ ለሌሎቹ ቅዱሳን የምንሰግደው ሌላ ከእግዚአብሔር ውጭ ሌላ አምላክ ናቸው ብለን ነው። በትክክል ማስረጃ ትችላለች። ማስረጃ እስካሁን ድረስ አሁን እኮ አንተ ስትገባ ገባ ብለህ እንዳትናገር የቤት አሁን ደግሞ አዳምጪኝ። ነው ተናገርሽ አይደለ? አሁን የምታደርጊው ነገር ይኸውልህ፣ አንደኛ ይሄ ሁሉ ሰው ተቀምጦ ያለ ማስረጃ ማውራት ለእኔም ለአንቺም ሼም ነው። ሁሉ ነገር እሺ፣ ሰምተዋል እንግዲህ አሁን ሰማሁ። ይሄ እንደውም ፕሩፍ የሚያደርገው ነው ያለ ቅድም ቢኒያም ሲል የነበረው እንደነ ቢኒያም አይነት ሰው ገብቶ እንደነበረ እንደውም ጥሩ ማሳያ ነው። አሁን ስታሰማው በደምብ ግራምጣ ወንድም ሰምተው ከሆነ አሁን የቲክቶኳን ሳይሆን አለና የመሬቷን ነው። አሁን ጨረሰ። ከዚህ በኋላ ወዴት ይሄድ? ሳይሆን ነው አለ። አሁን ነው የሚለው ቃል ባይኖር ኖሮ ቢያንስ ወደ ሌላ ይሄድ ነበረ ብለን እንሄድ ነበረ። በማሰሪያ አንቀጽ ነው አለ። ሰምቻለሁ መርጌታ፣ አሁን ያለውን ሰምቻለሁ። ጥሩ ነው እኮ አሁን የተናገረው ነገር ምን እያስረዳ መሰሎት? አሁን እየተናገረ ያለው ነገር የቲክቶኳን ሳይሆን የመሬቷን ነው የሚለው። ልክ እንደ ዳጊ አይነት ሰው ሴት ልጅ ገብታለች እዛ ውስጥ የቲክቶኳ ኦርቶዶክስ ናት ብላ የምትናገር ማለት ነው። ከስር ያለችው ልጅ ከሱ ጋር ዲቤት እያደረገች ያለችው ልጅ ለእሷ ነው ይሄ የቲክቶኳ የምትይው አይደለም የመሬቷ ትምህርት ነው እያለ እየነገራት ነው። ያንን ነው አስረግጦ የምትይው አይደለም የሚል ነገር ተናግሯል። ያላለውን ቃላት ጨምራ ታገስን በጣም አሁን ደግሞ ግራም ታየ ቃላት እየጨማመርክ ለማምለጥ አትሞክር። አሁን እንደገና ሌላ እድል እንድታዳምጠው አሁን አዳምጠው። እሺ ያላለውንማ ከጨማመርክማ እኔም ቀየምሃለሁ። እሺ አንድ ጊዜ ቆይ፣ አንድ ጊዜ ቆይ። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋ ነው። ይሰማል? ተቋረጠ? ኧረ ይሰማል። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ኦኬ ሰምተዋል። ከዚህ በላይ ብንደጋግመው እንትን አይጠርም። አሁን እኔ 100% እርግጠኛ ሁኜ እዚህ ሀሳብ ላይ ልንገርህ፣
ለምሳሌ ይሄን ያነሳው ልክ አሁን አንተ የምትለውን ቃል ያነሳው በእርግጠኝነት ከዚህ በፊት የመሬቷና የቲክቶኳ የሚል ዲስከሽን አላቸው። ከዚህ በፊት በእርግጠኝነት ማስረዳ ማለት ነው አንተ ቆርጠ ከማምጣት በፊት ቢኮዝ እየተናገረ ያለው አሁን ከሱ ቃል ቆርጠ ያመጣት መነሻዋ እንኳን የምትለው እኔ እያልኩ ያለሁት ወይም እየነገርኩሽ ያለሁት የመሬቷን የቲክቶኳን ሳይሆን የመሬቷን ነው ይላል አይደል? ኢትስ ቨሪ ክሊር። በቃ ከዛ በፊት ከእሷ ጋር ዲስከሽን አላቸው ማለት ነው። የመሬቷና የቲክቶኳ የሚል ዲስከሽን አላቸው ማለት ነው። እንደሱ ብለን እናስብ። መልሱ መሆን ያለበት ምን ነበር መሰለ? አንተ እንዳልከው እናስብና መልሱ መሆን ያለበት ምንድን ነው የቲክቶኳ የመሬቷ የምትይኝ ብሎ ነገር የለም ነበር ማለት ያለበት። እንደ ግራምጣ አየህ እንጂ አይደለማ የቲክቶኳ አይደለማ የመሬቷ አይደለማ እያለ ማስረዳት ያለበት። ማስረዳት የነበረበት ምንድን ነው የምታወሪው የቲክቶክ የመሬት ብሎ ነገር የለም ብሎ መመለስ ሲኖርበት፣ እንግዲህ አንተ እንዳልከው እንኳ ብንሄድ አየህ። እሱ ግን ምን አለ? ኖ የቲክቶኳም ሳይሆን የመሬቷ እያለ ማስረዳት ጀመረ። አየህ አሁን እዚህ ጋር ተበላህ ማለት ነው። አምሶሪ ግራምጣይ አሁን እንተው ዘማርያምን እንተውና አንተ እንደሰጠኸው መልስ እንሂድ። አንተ ምን አልክ? የቲክቶክ የመሬት ብሎ ነገር የለም አልክ። ስለዚህ እኔ ስለሆንኩ ክሱን ያቀረብኩት ወይም ጥያቄውን ያቀረብኩት ወይም ጥያቄ የፈጠረብኝን ነገር ልንገር። ቲክቶክ ላይ ያሉ ሰዎች እንግዲህ ቲክቶክ ላይ ያሉ ኦርቶዶክሳውያን የሚሉ ምን ይላሉ? ገድላትና ድርሳናትን መቀበል ግዴታ አይደለም ይላሉ። እነዚህ ሰዎች መሬት ላይ ካለችው ጋር ተመሳሳይ ናቸው ስላልክ መሬት ላይ ያሉትም ችግር የለውም አለመቀበላቸው ችግር የለውም ትላለች። ተመሳሳይ ነው ካልክ እኔ ሲሉ አልሰማሁም። ቲክቶክ ላይ ያሉ ሰዎች ገድልና ድርሳን መቀበል አለመቀበል መብታቸው ሲሉ አልሰማሁም። እሺ ላሳይ፣ እሱንም ላሳይ። እንግዲህ ኦኬ፣ በጣም ጥሩ ኦኬ። ቪዲዮ አላችሁ ቅርብ ካለ ላሳይ። የማንን አሁን እኔ እኮ ያላየሁት የለም እና ዝም ብለህ ሀሳቡን ብትነግረኝ እረዳሃለሁ። ያላየኸው ከሌለ ልንገርህ። ለምሳሌ ኢዮብ ዘሚካኤል ማርያም ሳውልን በደማስቆ የተገናኘችው ማርያም ናት የሚለው ሀሳብን አልቀበለውም አለ። አንድ አኬ ዮሐንስ አፈወርቅ ላይ ዮሐንስ ሄዶ የሴቲቷን ብልት ሳመ ምናምን የሚል ሀሳብ ለህሊኔም ራሱ ይከብዳል። ይህንን ገድል ተቀበል ብትለኝ አልቀበለውም፣ ህሊኔም አይፈቅድም አለ። ከፈለከው ቪዲዮ እዚህ ጋር ስላለ ለደንብ ላሳይ ይችላለሁ። ቆይ አንድ ጊዜ በየትኛው ስልኬ ላይ እንዳለ ቼክ እያደረኩ እንጂ ቪዲዮ አለኝ። ቆይ አንድ ጊዜ ቆንጆ አድርጌ ሰርቼዋለሁ። እንዲሁም ለእንደናንተ አይነት የተወደዱ ወንድሞች ግልጽ እንዲሆን ብዬ ማለት ነው። እኔ እኮ አሁን እኮ ሀሳባችሁ ሊገባኝ አልቻለም እኮ። ምንድን ነው አሁን አደ ኢንድ ኦፍ ዘ ዴይ የምታተርፉት? አስረዳኝ ይገባኛል ላልከኝ ሳስረዳህ አይገባኝም ትለኛለህ። ይኸው አሁን የቤተ ክርስቲያኒቱን ትምህርት ዶግማዋን ለምንድን ነው የማትተቹት? እኔ እኮ ግራ አሁን ጠይቃለሁ። አሁን ሰንበዲ መሳሳቱ አሁን ዳጊ አሁን ያመጣቸው ሰውዬ አሁን መሳሳታቸው አለመሳሳታቸው ለእኔ ምንድን ነው የሚጠቅመኝ? እሱን የአንተም ጥያቄ ይቀበላሉ። የኔን አንዴ ልጨርስ። ይኸው አሁን የጠየቀውን ጥያቄ አግኝቼዋለሁ። ቪዲዮውን እና ላሳይ። ቆንጆ ቪዲዮ እዚህ ጋር የሰራሁታል። እንዲያውም እስካሁን ፖስት ስላላረኩት አንተ መጀመሪያው ትሆናለህ። መሪጌታ የሚያሳዩት ነገር አለ። እርሶ ጋም አለ። እሷ ቪዲዮ አለችኝ ባይዘወይ እርሶም ያሳያታል። እችን ልጨርሳትና እርሶም ያሳዩታል። እችን አንዴ ያዋት። ገና ስላለጠፍኳት ገና እየሰራኋት ነው። ሰው ኬርፉል የሆነ ንባብ ይላል። ኦኬ፣ ይህን ሀሳብ ልትወውና ያንተን ጥያቄ የሚመልስልህ ያለው ከዚህ ጀምሮ ነው። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለበት። ገድላት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው እንደዛ አትበል። ኦኬ፣ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ደብረ ሊባኖስ ገዳም ውስጥ ክርክር ፈጥሮ ነበር በጊዜው ማለት ነው። አሁን የመቀበል ግዴታ ክርስቲያን የለበትም። ለምሳሌ አስር የተወልዷል የሚለው ነገር እኛም ፐርሶናሊ ገድሉ ማየት ኦፍኮርስ መምህራቸው ሳያጠኑ አይደሉ ትልቅ መምህር ናቸው። የኔታ በትረ ማርያም ታሪክ ምንም የመቀበል ግዴታ የለበትም። ታሪኩ ራሱ ትክክለኝነቱ መመርመር አለበት። ነገሩ ግን ከቤተክርስቲያን አስተምሮ አንጻር መመርመር አለበት። እሺ እንደሰማሁ ነው እንግዲህ ሁለቱ ቲክቶክ ላይ የሚያገለግሉ አይ መመርመር አለበት ዝም ብለን መቀበል ግዴታ የለብንም ይላሉ። ከፈለክ የዶክተር ዘበንን ማሳይሃለሁ። አንዴ ቆይ እሱን ላሳይ። ለምን አሳይሃለሁ ብዬ ከምዝት አንዴ በደንብ ግልጽ ይሆንላል። እሱን ሳሳይ አንድ ጊዜ ቅርቤ ስላለ በጣም ይቅርታ። አንድ ጊዜ ሁላችሁም የመሪጌታንም እናየዋለን።
እቺን አንድ ቪዲዮ ያትማ ቅዱሳት መጻሕፍት እምነት በምን እንደሚታወቀው ታዲያ ገርልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም፣ ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት እሺ፣ እንዲህ ሳልቅ ባልቀበልም ነው ምናምን እስኪ ተናገራት። ቆይ ድገማት ዘቤ እኮ አንዳንዴ ደስ ትለኛለህ። መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ይህን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም ይላሉ። አኬና ጋዲሳ ደግሞ አይ እንዴ ህሊና እኮ የሚባል ነገር አለ፣ ዝም ብሎ ተቀበል ነው እንዴ እንደሱ የሚባል ነገር የለም እያሉ ነው። ስለዚህ በአንተ በነገርከኝ የቲክቶክ ለላውራ ፕሊስ እንዴ ጥያቄው ልቶ እሺ በቃ ገምተህ ጥያቄውን መልስ። ቀጥል ጨርስ። እሺ ሁለቱ ያው ቲክቶዶሶቹ እኛ ቲክቶዶስ ነው የምንላቸው፣ አንተ አይባሉም ብለህናል። ተመሳሳይ ከሆነ በቲክቶክም ያለው በታችም ያለው ለምንድን ነው ሁለት ሀሳብ ቢወራው? ጨርሻለሁ ጥያቄ። እሺ አመሰግናለሁ። የመጀመሪያው ነገር ማለት ነው ቤተክርስቲያን ወይ አክሊል ባልከው ወይ ጋዲሳ ባልከው ወይም ደግሞ በቀሲስ ዶክተር ዘበነ ንግግር የምትመዘን የምትለካ አይደለች። እነዚህ ሰዎች ተሳስተው እንኳን ቢሆን ሂዶ የቤተክርስቲያንን ትምህርት ማየት፣ ታሪኩን፣ ትውፊቱን፣ አፖስቶሊክ ሰክሴሽኑን ማየት እንጂ እነዚህ ሰዎች የተናገሩት ይጋጫል። ስለዚህ ቤተክርስቲያን ልክ አይደለችም ተሳስታለች ተብሎ አይነሳም። የመጀመሪያው የተሳሳት ከሆነ ፕሪሚስ ስትሰራ ይሄ ነው የሚመስለው። ሁለተኛ እኔ አሁን የተናገሩት ቤተክርስቲያን ተሳስታለች የሚል ነገር ወጥቶኛል። እስካሁን ድረስ ልጨርስ። ኦኬ ጥያቄ ፈጥረህ ራስ እየመለስክ ነው። የተናገሩት ንግግር ላይ የሁለቱም ንግግር አይጋጭም። ግን ግራም ጣይ ከይቅርታ ጋር እንዲታወቀ ራስ ጥያቄ እየፈጠርክ ራስ እየመለስክ ነው። የእናንተ ቆይ ለአንድ ሰከንድም ቤተክርስቲያን ተሳሳተች አልተሳሳተች አሁን አላልክም። ኖ እናንተ ቤተክርስቲያን ተሳስታለች ብላችሁ አጣምኑ። ቆይ ገና ከምናምነው አትነሳ። ከጠየቅኩ ተነሳ። አይደለም አሁን እኮ ገድላትና ድርሳናት የምታመጡት እኮ ቤተክርስቲያን ተሳስታለች ብላችሁ እኮ ነው። ያልጠየቅኩን ትተህ ጥያቄ ፈጥራ ትመልስ። ጥያቄ የማይለያዩ ከሆነ በቲክቶክ እና በመሬት ያለው የማይለያዩ ከሆነ ለምንድን ነው ሁለቱ እንደዚህ አይነት ንግግር የሚናገሩት? አንደኛው ባትቀበል ይሄን ሀሳብ እኮ ላስረዳ ነው። ፕሊዝ አስጨርሰኝ። ሀሳቡን አስረዳኝ እንጂ ቤተክርስቲያን ተሳስታለች አልተሳሳተም የሚል ነገር አላወራሁኝ። ያላልኩትን እሱን ሀሳብ ልመልስ። መጀመሪያ ሀሳብ ነው ያቀረብኩት። አይለያዩም ብለህ ነበር ግን እንደሚለያዩ አይለያዩም። አሁንም አልተለያዩም እኮ አሁን አንተ ነህ መሰለህ። አንዱ መቀበል ትችላለህ እያለ ነው፣ አንደኛው መቀበል ችግር የለውም እያለ። አንተ ጭንቅላት ውስጥ ፕሊዝ ልጨርስ። አንተ ጭንቅላት ውስጥ እንደዛ አይነት በቃ ተለያይቷል የሚል ሀሳብ እንትን አድርገሃል። ሰማን እኮ በጆሮአችን፣ በግድ አልሰማንም። ለሀሳብ ላስረዳ። አልተለያየም የሁለቱም ሀሳብ እንዴ። አሁን አንተ መጀመሪያ ለምሳሌ የቀሲስ ዶክተር ዘበነ ለማን ልታስረዳኝ የሚገባው ቤተክርስቲያን ውስጥ የተሳሳቱ መጽሐፍትን ቢኖሩ መቀበል አለብን የሚል ነገር ካመጡ ነው ልታሳየኝ የሚገባው። ሁለተኛ ደግሞ እነዚህ ልጆች አሁን የተናገሩት ነገር የቤተክርስቲያኒቱ ላሳየህ። አሁን ምንድን ነው? ቆይ ቢኒ እችን ላሳየህ። እችን ቪዲዮ ቆንጆ ነገር ነው። የተሳሳተን ቢሆን ማመን አለባችሁ ብለዋል አለ። ኦኬ ቆይ እስኪ ያለችው ቢኖር ቢሆን ጥሩ ነበር አለ። በል እንዳትቀይር ላሰማህ ወዳጄ። የተሳሳተን ቢሆን እናንተ ጋር በግዴታ ትቀበላታለህ፣ ወደ ሳይሆን በግድ። አራፕሊስ መጀመሪያ ልጨርስ ሀሳቤን አለማለት ነው። አለማለት ሀሳቤን ለጠየቅኝ ሳልመልስ ለምንድን ነው የምታቋርጥ? መረጃ ያለበት ቤት መተህ እንትን ብለሃል። ቆይ ሀሳቤን መጀመሪያ ልጨርስ። የሁለቱም ሀሳብ አይለያይም። እንሰጣለን እድል እዚህ ቤት እንሰጣለን። ቤተክርስቲያኒቱ ነው እንዲገልጽልን አልቀበልም የምትለው እግዚአብሔር ግለጥልኝ። ይሄው ቆይ ስማ፣ ገድላ ድርሳናትን አንድ ሰው አለመቀበል መብቱ አይደለም፣ የአግናን ስራ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይሄ ጭምር አብሮ ይቀበላል። ምንም እናመቻምችው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበልም ማለት አይችልም። ኦርቶዶክስ አይሆነ
ሲዘዝ ባይሆን እንደው ከተአምራት ውስጥ ደግሞ ይህ ተአምር የቅዱስ አደረገና ከበደኝ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሳይሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ትልቁ ተአምር ደግሞ በነገራችን ላይ የአምላክ ሰው ነው። ትልቁ ተአምር ከዚህ በልጥ ተአምር የለም። በድቤት ላይ እናነሳዋለን። እዚህ ላይ ማሳሰብ የለብኝ ነው። ትጸልያለህ እንጂ ከከበደ አልቀበልም አይባልም አለ። ኦኬ ጥሩ። ቆይ አንዴ ማይክ እንዳትከፍትሽ አንዴ እኔ ጌታ እንጂ ከበደኝ ተብሎ ይጸልያል እንጂ አልቀበልም አይባልም። እሺ እስኪኛውን ደግሞ እንስማው። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለባቸው። እስኪ ያስረዳን። አሁን ግራምጣ እንዲህ ግራ የገባው ነገር እያሰማሁ ነው። እንግዲህ እዚህ ጋር ግራ አልገባውም። አንተ ጭንቅላት ውስጥ የፈጠርከው ነው አልኩኝ እኮ ፕሊዝ። አሁን አንደኛው ምን አለ? ስጠኝና ሀሳቤን ላብራራ። ችግር የለም። አንደኛው ምን አለ? በግዴታ ትቀበላታለህ ይልሃል። ከፈለክ ከከበደ ትጸልያታለህ። ያኛው ደግሞ ኖ በግዴታ ተቀበል የሚባል ነገር የለም እያለ ነው። አሁን ምንድን ነው ሀሳቤን የማታስጨርሰኝ? ሰማሁ። ቀጥል ወዳጅ። ይኸውልህ አሁን ያሰማቸው ሰዎች ሀሳብ ላይ በሙሉ ስህተት የለም፣ ሁሉም ልክ ናቸው። ኦኬ የመጀመሪያው ሀሳብ የሚያስረዳው ከመጽሐፍ ቅዱስ ውጭ ያሉ ትምህርቶች እስትንፋሰ እግዚአብሔር ናቸው ብለን አንወስዳቸውም፣ ስህተት ሊገኝባቸው ይችላል የሚል ሀሳብ ነው። አንቀበላቸውም ወይም ደግሞ ሁሉም እንደ እግዚአብሔር ቃል ልንቀበለው አንችልም፣ ስህተት የለባቸውም ማለት አይደለም ብለው ሲያስረዱ ያንን ሀሳብ እየገለጹ ነው። ነጥቡ ግን ያለው የቱ ጋር ነው ካልን ማን ነው መዛኙ ነው። አይ ምዘና ላይ አልሄድኩኝም። ምዘና ላይ በጣም እየለመድኩ ነው። ባይተው ሀሳቤን ልጨርስ። አስጨርሰኝ እንዴ? አይ ስትቀያይረው ሀሳቡን እንትን አይደለም። አልጨረስኩም ሀሳቤን እንዴ? ሀሳቤን ላስቀምጥና ቀበላለሁ አይደለም ብለም ወግት። ኦ ማይ ጋድ አሁን እየተነጋገርን ያለ ነው እኮ። ለምሳሌ እነ ማን ነው እነ ጋዲሳ ይሄንን ነገር አልቀበለውም ሲሉ እሱ በራሱ እንትን ነው ወይ ያንን የጠቀሰውን ወይ ኢዮብ ያልከው ወይ አክሊል አይችልም ማለት ጋዲሳ እንደዛ ማለት አይችልም። ይችላል? ስማኝ ፕሊስ። ቆይ ይችላል ወይ ጋዲሳ እንደዛ መናገር? እሱ በራሱ አልቀበለውም ማለት አለ። እሱ እንደውም አንድ የሚያነብ ጎበዝ ልጅ ስለሆነ ይሄን ይችላል እንደዛ ማለት አልቀበልም ማለት እሱ በራሱ ፕሊስ ስማኝ። እሱም እየተናገረ ያለው ይመርመር ነው እኮ እያለ ያለው እኮ ይመርመር አይደለም። አለመቀበል ትችላለህ። ህሊና አይደለም ጋዲሳ ያለው ቃል በቃል እንደውም ጋዲሳ ጋር እንመጣለን። አሁን የጋዲሳን ሀሳብ መልስ አሰማ። እንደውም ያረጋል መልስልኝ፣ ንገረኝ መጀመሪያ እዚህ ጋር ላሰማ እንደገና ስማው። ሰምቼዋለሁ። ሀሳቤን ልስጥበት። እንደወረደ የመቀበል ግዴታ የለብንም። እንደወረደ የመቀበል ግዴታ የለብንም ይላል እንትና። እዛ ጋር ደግሞ ዘማርያም ደግሞ ትቀበላታለህ ከከበደ ትጸልያለህ እንጂ ያለ ነው። በቃ ሁለት የተለያየ ሀሳብ ማለት ነው። ይሄ ሁለት አልተለያየ የምትለኝ ከሆነ አውቀ እያደከምከኝ ነው። አንደኛው እመዝናለሁ ከመቀበሌ በፊት ይላል፣ አንደኛው ደግሞ ምንም አትመዝንም ከከበደ ጸልይ ይልሃል። ማን ነው ትክክል? የሁለቱም ሀሳብ አልተለያየም። አሁን ዲያቆን ያደርጋል አበጋዝ እየተናገረ ያለው ማን ነው መዛኙ እያለ ነው። እኔ ነኝ የምመዝነው እያለ ነው። ማንም ይመዝነው እሱ ነው መነሻችን መሆን ያለበት። ማንም ይመዝነው። ቆይ ፕሊስ ስማኝ። እነዛ አሁን የተጻፉት ገድላት ድርሳናት ተመዝነው ታይተው ቤተክርስቲያን ካመነባቸው ፕሊስ ካመነችባቸው እና ልክ ናቸው ብላ ካሰበች ማንም ሰው አለመቀበል ይሄኛውን አይሆንም ብሎ አለመቀበል አይችልም። ቤተክርስቲያን አምናበት አፕሩፍ ካደረገችው ዳሰይድ የሚያግባባን ነጥብ እሱ ነው። አሁን ዲያቆን ያረጋል አበጋዝም እያለ ያለው እነዚህ የሚመጡ ድርሳኖች መታየት መመዘን አለባቸው፣ በቤተ ክርስቲያን ዶግማ ስርዓት መቃኘት አለባቸው እያለ ስለሆነ እሱ እንደ አንድ የቤተ ክርስቲያን ምሁር እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት የተናገረው ሀሳብ ልክ ነው። ያ አፕሩቭ የተደረገና ቤተ ክርስቲያን ያጸደቀችውን መጽሐፍ ግን አለመቀበል አይቻልም። ቤተ ክርስቲያን አፕሩቭ ብታደርገውም እኔ ቫሉዌት አድርጌ አለመቀበል እችላለሁ ብሎ ከሆነ ዲያቆን ያደርጋል አበጋዝ እሱ ጋር ኮምፕሌን ይኖረኛል። ስህተት ነው። ዲያቆን ዘማርያም የተናገረው ሀሳብ ልክ ነው ብዬ ይናገራለሁ። ስለዚህ እንስማው ምን እንዳለ እንደገና። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው። አይታ ቤተክርስቲያኒቷ መዝና ነው የምንቀበለው አለ ወይስ አይተን መዝነን ነው የምንቀበለው? አይተን መዝነን አለ። አይቼ መዝኛ አላለም እኮ ፕሊስ። እየተናገረ ያለው ሀሳብ
የቤተ ክርስቲያኒቱን ሀሳብ ነው እየተናገረ ያለው አይደለም። እኔ ስማኝ፣ ቤተክርስቲያኒቷማ የራሷን መጽሐፍ ተቀበልኩ አልተቀበልኩ አስቀባይ ነች እኮ እሷ። ተቀባይ አይደለችም እሷማ ለምዕመኖቿ ታቀብላለች እንጂ አትቀበልም። እሷ ተቀባይ አይደለችም። ምን ተገለባብጠዋል? እኔ ዲስከሽን የቤተ ክርስቲያንን ሀሳብ ነው እየተናገረ ያለው። በእናትህ ቬሪ ስማርት። ስማኝ አንድ ጊዜ ስማኝ። ቆይ ግራምጣ ቆይ ተበልታለች። አምጣቸው ሰውየው። ምን አልከኝ መሪጌታ? ምን አሉኝ መሪጌታ? የቅድሙን ሰውዬ አምጣቸውና ቤተ ክርስቲያኒቱ የወሰነችውን በሲኖዶስ ደረጃ የተወሰነውን እኔ ግን እቀበለዋለሁ በራእይ አይቻለሁ ያሉትን እንዲያው እንዴት ታየዋለህ? እሱን አሁን እሱ እንዲያውም ጥሩ ነው። በቃ እሳቸው በራሳቸው እኔ በራእይ አይቼዋለሁ የተባረከ መጽሐፍ ነው ይላሉ። ቤተክርስቲያኒቷ መርጌታ አሁን የእሳቸው ትምህርት የቤተክርስቲያን ማሳያ ይሆናል። ልክ እኮ አይሆንም በለና አይሆንም። ይሄ ትክክል እሳቸው መጀመሪያ ለምን እልሃለሁ ዳጊ፣ እኔም ብልህ እኮ በእኔ አይደለም የምትመዝነው ቤተክርስቲያኒቱ። ይኸውት ስሙት እንግዲህ ተመልከቱ። የሚለያየ ኦርቶዶክስ የለም ይለናል። እዚህ ጋ የተለያየ ደግሞ አሳያለሁ። እዚህ ጋር ቤተክርስቲያኗ አወገዝኩ ትላለች፣ እሳቸው ደግሞ ኖ ያጥልቄበታለሁ ይላል። እኔ አንተን ልቀበለሽ ችግር የለውም። ሁለቱ ኮንትራዲክት ያድርግ ችግር የለውም። ሁለት ማስተያያ ሁለት ኦርቶዶክሶች አሉ። አንደኛው ሁለቱ ኮንትራዲክት ያድርግ በህልሜ ተረድቼው የተባረከ ነው ይላሉ። እዚህ ጋር ደግሞ ቤተክርስቲያኒቱ አውግዣዋለሁ ይላሉ። እሳቸው ተቃውሞ ነው ተውንጂ አላወገዙትም። እሱን እኮ ትናንት ዲስከስ አደረግን እኮ ምንም ሀሳቡ በሌላቸው ጉዳይ ነው ያወራሁት። እሱን ጨርስ ነው። እኔን ስማኝ። ቤተክርስቲያኒቱ ያወገዘችው መጽሐፍ የለም። ያወገዘችው መጽሐፍ አለ። እሱ የምትለው መጽሐፍ ምንም ይሁን ብቻ የሆነ መጽሐፍ አውግዛለች። አላወገዙትም። አሁን የምትለው መጽሐፍ አንተ ተሳስተህ ግራምጣ በእናትህ አንተ ቱ ስማርት ፎር ዩ ልንገርህ። አሁን አትሸውደኝም። የፈለገ አንተ ተሳስተህ አሁንም አታሳስተህ ድጋሚ አሁንም ስማኝ እንትን ቤተክርስቲያኒቷ መጽሐፍ አውግዛለች አላወገዘችው? ትናንት ገድለ ዮሐንስ መጥምቅ የሚል መጽሐፍ አውግዛለች ብለህ እንዳላወገዘችው መጥቻ አስረድቻለሁ። ምንም ኧረ እባክህ እንዳላወገዘች አስረዳሃል እንዴ? እሺ እሱን ከቸርች ጋር አውራ። ምንም እኮ ችግር የለውም ወንድማችን ችግር የለውም እኮ ያወገዘችው የለም ካልክ አንተ ሌላ አይደለ አጭበርብርሃል። ለእሱ ሲጀምር አንተ ይቅርታ መጠየቅ ሲኖርብህ ድጋሚ ትከራከራለህ። ሁለተኛ አላስገባህም ማለት ነው። እንደዚህ የማትሰማ አልገባም። ለምን እገባለሁ? አመሰግናለሁ ስላስገባችሁ። ኦኬ መወያየት የማትፈልግ ከሆነ ችግር የለውም። ቻው። አይ እንኳን አስወጣችሁት፣ ጥሩ አደረጋችሁ። ኦኬ ዋናው ነገር ምንድን ነው? ምን መሰለህ የሚያደርገው አውቀበታለሁ። በሁለት ዲስከሽኖች ገብቶኛል። ልክ እንትን ልትመታበት ስትል ልትይዘው ስትል ዘሎ ሌላ ነገር ያወራል። ቅድም ምን አለ? ቤተክርስቲያኒቷ ያለችውንማ ትቀበላለህ አለ። እኚህ ሰውዬ ቤተክርስቲያኒቷ ያለችውን አልቀበልም አሉ። ይኸው እንዴ ተው እንጂ እያሉ ነው። እኔ እኮ አጥምቄበታለሁ፣ በህልም ተረድቻለሁ፣ የተባረከ መጽሐፍ ነው ይላሉ። ልክ ስትይዘው ግልብጥ ይላል። በቃ ከእንዲህ አይነት ሰው ጋር አላወራም እኮ ገብቶታል። ገባ? አረ ወና ዳዳም እኮ በእናትህ። እሺ ወደ ዳሪያዝ በሉልኝ። ዳሪያዝ ብራዘር በቃ እሺ። ዋናው ፖይንት ምንድን ነው? እንዳያችሁት ይሄው አንደኛው ፓርቲ ምን ይላል? እንደዚህ ይላል። እሺ ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለባቸው። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስ እና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ ከፕሮቴስታንቱ? ትልቁ ልዩነታችን እሱ አይደለም። ተአምራት ላይ ድርሳናት፣ ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። እንደዛ አትበሉ። ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። እሺ በቪዲዮ ላርግላችሁ የምትፈልጉ ሰዎች ካላችሁ ይህን ሀሳብ ቢኒዬ የምትለው ነገር አለ። ቤካየም ከመጣ ዳጊ ይሰማል ድምጽ ወይ? ባምዬ እሺ ቀጥል። ይሰማል አይደለ? ይሰማል። ቆንጆ ነው። እሺ አው ቀደም እየጠራኋችሁ ነበር። እሺ ተባረኩ። አንድ ሁለት ሀሳብ ማንሳት ፈልጋለሁ። ምንድነው እኛ አሁን 3 እና 2 ጥያቄ ጠይቀናል። አንደኛው ኦርቶዶክሳዊ ገድልን አልቀበልም ቢል የምር ኦርቶዶክሳዊ ይሆናል ወይ ነው። ሌላኛው ደግሞ 2 አይነት ኦርቶዶክስ አለ እንደምናየው ከሆነ አንደኛው ቲክቶሮስ ነው። ሁለተኛው ደግሞ የመሪቷ ኦርቶዶክስ ትክክለኛ ኦርቶዶክስ በነ ዘማርያም በኩል ያሉት አሉ። ከዛ ደግሞ በነ ቲክቶሮሶቹ ወይም የቲክቶክ ሲኖዶስ ባሉበት በነ አኪ በኩል 2 አይነት ካታጎሪ አላቸው። ይሄ ግልጽ ነው፣ እያየን ያለነው ነገር እና እያየ በማስረጃ የምናመጣውን ነገር እናንተ በደንብ ቶሎሬት ለማድረግ አትሞክሩ ለማለት ነው። ኦኬ አሁን ቅድም ገብቶ የነበረው ወንድማችን
በግልጽ አንዳንዴ እኮ ህሊና የሚባልም ነገር አለ ብሏል ቅድም አኬ። ህሊና እያወቀ እንደዚህ በጆሮህ እየሰማህ አይ ለማለት የፈለገው እኮ አይ አንተ አይምሮ ውስጥ እኮ ያለው ምናምን ነው የምትለው ነው። እንደዛ አይደለም እንዴ፣ በማስረጃና በመረጃ ነው የምናወራው። ኦኬ አሁን ሁለት ኦርቶዶክስ ነው ያለው፣ ወደዳችሁም ጠላችሁም። አንደኛው በቲክቶክ የሚያገለግሉት ናቸው፣ እንደገና ደግሞ ሌሎቹ ደግሞ በቤተክርስቲያን የሚያገለግሉ ናቸው። ይሄ ግልጽ ነው። ሌላኛው ደግሞ የምታነሱት ብዙ ጊዜ የምታነሱት ሀሳብ አለ። ይሄም ከቲክቶክ የሰማችሁት ነገር ገድልና ድርሳናት መቀበል ግዴታ አይደለም ወይም ደግሞ የሃይማኖት መከራከሪያ አይደለም የምትሉት ማለት ነው። የእኛ አምስቱ ሶላዎች መከራከሪያ ናቸው እንዴ? በአምስቱ ሶላዎች ከኛ ጋር ዲቤት የምትገቡት እንደዛ ማለት እኮ እንችላለን። ሁልጊዜ እናንተ ምንድነው የምትሉት? አይ በመጽሐፍ ቅዱስ ብቻ ነው። በየትኛው መጽሐፍ ቅዱስ ራሱ ስንት መጽሐፍ ቅዱስ ነው ያላችሁ? በመጽሐፍ ቅዱስ ራሱ እርስ በርስ እዛ ውስጥ ለውስጥ እኮ አልተስማማችሁም ከሲኖዶስ ጋርና እዚህ ቲክቶክ ላይ ከምትወራሩት ጨምሮ ማለት ነው። እና ምንድነው እኛ በመረጃና በማስረጃ ስናወራና ማስረጃ ስናመጣ ለምናመጣው ማስረጃና መረጃ ትክክለኛ መልስ ነው የምንፈልገው። ኦኬ በቃ ሊትራሊ ሁለት አይነት ኦርቶዶክስ አለ። ቅድም ወንድማችሁ በቪዲዮ ያየነው ወንድማችሁ እንደተናገረው ማለት ነው። የቲክቶካን ሳይሆን የመሬቶን ኦርቶዶክስ ነው። ልክ ነው። ዘማርያም የመሬቶ ኦርቶዶክስ ነው። ሊትራሊ ንጥር ያለ ማለት ነው። እሱን እናምናለን። ሲቀጥል ደግሞ ለማስተባበል ማትሞክሩ። ኦኬ ለማስተባበል ማትሞክሩ። በጣም የመዳም መንገዳችሁ የእናንተ በጣም ብዙ እንደሆነ እናውቃለን። ለመዳም የምታደርጉት ትግል በጣም ብዙ እንደሆነ እናውቃለን። ከመጽሐፍ ቅዱስ ውጪ በጣም ብዙ የምታደርጉት ልምምድና የምታራምዱት የቤተክርስቲያን ትምህርት እንዳለ በጣም እናውቃለን። እንደዛም ሆኖ ግን ከኛ ጋር በጣም በመጽሐፍ ቅዱስ ዲቤት ለማድረግ ገና በጣም ብዙ ይቀራችኋል ማለት ነው። ይሄን እላለሁ። ሌላ ኦርቶዶክሳዊ የሚያወራ ካለ መቀጠል ይችላል ለማለት ፈልጋለሁ። ቅዱሳን ተባረኩ። ቅድም መምህር አንድ በጣም እንደ እንግሊዘኛ መምህር ሲያደርገው የነበረ መጀመሪያ የገባው ነበረ እና እሱን ራሱ በጣም ብዙ መጠየቅ የምፈልገው ጥያቄ ነበረ። ኧረ ይህ መጽሐፍ ከዛሬ ውጭ አላየሁትም ነው ያለው። እኛም ከዛሬ ውጭ ስናየው ነው የደነገጥነው። ይገርማል መምህር እና ልክ ሲነበብለት ከዛሬ ውጭ አልሰማሁትም ያው ይመረመራል ምናምን ብሎ መጨረሻ ላይ ወጣ። እንደዚህ ነው አንድ በአንድ የምታመጡትን ነገር ወይ የምታነሱትን ሀሳብ ሁሉ በመረጃና በማስረጃ ነው ውድቅ የምናደርገው ማለት ነው። እና እንቀጥላለን። ቅዱሳን ሌላ የሚገባ ኦርቶዶክስ ካለ እናወራለን ለማለት ፈልጋለሁ። ተባረክ ዳጊ። ኧረ ሉክ ይሄ ነው በጣም የምፈልገው ቪዲዮ እንዲያየ። ተባረክ። ስሙት። ይሄንን መሪጌታ አሉ። ይሄን ጉድ ስሙ። ቆይ ከፍ ላድርገው ድምፁ። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ተቀበል ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን ተዋለሁ የሚል ትምህርተኛ የለም። ቋንቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ እኔ ማለት ማንን ማለት አይችልም። ማንን ማለት ሊቀ ጳጳስ ማለት አይችልም። እንደዚህ ከተአምረ ማርያም ክፍል ማለት ቀበለው አለ ብሎ መናገራቸው ሊቀ ጳጳስ። እሺ ለምሳሌ እነዚህ የገድል መጽሐፍት ናቸው። ለምሳሌ እነዚህ የገድል መጽሐፍት ናቸው። የገድል እና የተአምራት የሚታችን ተአምር የተአምረ ማርያም መጽሐፍ አለ። ይኸው ለምሳሌ ተአምረ ማርያም ማለት ነው። እሺ መጽሐፍቱ እነዚህ አሉ። ለምሳሌ እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ የግዴታ የለብኝ? እናት ቀርጻለች፣ ቤተክርስቲያን አንጻለች፣ ገድል ጽፋለች፣ እንቀበለዋለን። ያን ሳናንገራግር ወለም ዘለም ረመጥ ዘመጥ የለውም ዋጥ ነው። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ። እሺ ረመጥ ዘመጥ በጣም የተመቸኝ መሪጌታ እያዩ ነው እንግዲህ ያው ቤካዬ ካለ መሪጌታ ቢኒ ቀጥሉ እስኪ እዚህ ላይ እናንተ አስተያየት ስጡና። ረመጥ ዘመጥ አላለም። በጣም እኮ የሚገርም እንትን ነው እኮ። ቋቅ ካለት መውጣት ነው ይላሉ እሳቸው። ምን አሉ እስኪ አንዴ ልድገሙ እንዴ? አንዴ ቪዲዮን የመጀመሪያውን ሀሳብ ብቻ ልድገመው ትንሽ እንትን እንዲያያዝላችሁ ሀሳቡ። ኦኬ ረመጥ ዘመጥ አላለም። የማልቀበለው ከሆነ ምንድነው ኢግኖር ነው የምለው ነው ያሉት። ኧረ ይመቹኛል ሰውዬ እኮ አንዳንድ ጊዜ። እሺ ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው።
ከተቀበልክ ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን ተዋለሁ የሚል ትምህርተኛ የለም። ቋንቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ እኔ ማለት ማንም ማለት አይችልም። ማንም ይህንን እኮ እያልን ያለውን እኛ ምንድን ነው ነገሩ? አንደኛው እሺ፣ ለምንድን ነው ዛሬ ወደዚህ ርዕስ እንድንገባ ያደረገን መሰላችሁ? ራሱ ይሄ ዘማርያም የቲክቶኳ የመሬቷ እያለ ማውራት ጀምሯል። በጣም ጥሩ። ይለያያሉ በጣም የሚለያዩት በዚህ አይነት ጉዳይ ብቻ ሳይሆን በገድላትና ድርሳናት ብቻ ሳይሆን በጣም ሲሪየስ በሆኑ ዶግማ በሆኑ ሀሳቦችም ሲጨፋጨፉ ነበር። አሁን እኛ የምንፈልገው ነገር ምንድን ነው? ገድልን ሰሞኑን የታገደውን ገድል አስመልክቶ አንዳንድ አንጃዎች ተነስተዋል። እንግዲህ ምልአተ ጉባኤው የፈለገ ሊወስን ይችላል። እኛ ግን እንቀበለዋለን። የፈለገ ብትሉን ማን ነበር ቅድሜ እንዲያውም ያሳየኝ ሰሌሁን አይ ቲንክ የሆነ ሰው ቅድም ከፍቶ እያሳየ ነበር። እኛ ቤት ገብቶ አንደኛው ተመሳሳይ ነገር ሲናገር ነበር። እና አሁንም ገብታችሁ እስቲ የሚባል ነገር የለም ምትሉ ካላችሁ፣ ምክንያቱም እንደዚህ ከቀጠለ ቤተክርስቲያኒቷ እያወገዘች ስትጥል እኛ አንጥልም እያላችሁ ከስር ትራሽ የምትሰበስቡ ከሆነ መታደሳችሁ በጣም ሊርቅ ነው። እኛ ደግሞ ደስ ብሎን ነበረ፣ ጎሽ ሊታደሱ ነው ብለን ነበር። ከስር ትራሽ የሚያነሳ ትውልድ ከመጣ እንዴት ይሆናል ነው። ስለዚህ ልዩነቱ ስላለ ነው። ቲክቶክ ላይ ያለው ትራሽ ይጥላል፣ ቤተክርስቲያኒቷ ውስጥ ያለው ትራሽ ይሰበስባል። ይሄ አይሆንም። ወይ ደግሞ ታች ያለው ይጥላል፣ ቲክቶክ ላይ ያለው ይሰበስባል። እንደዛ መሆን አይችልም። እንዴት ነው ሀሳባችሁ? ነው አንለያይም ካላችሁም ግልጽ አድርጉልን። ከተለያያችሁም ለምንድን ነው በዚህ ያህል ርቀት እንዲህ በሚያስታውቅ ያህል ርቀት ሄዳችሁት? መግባት የሚፈልግ ካለ አንድ ቁጥር ይጻፍልን። መሪጌታ የሚሉት ነገር አለ። ቤካዬ ድምፅህን አልሰማውም። ዛሬ እሱ ቤት እኔ ጠፍቼ ነበር፣ እሱ ደግሞ እኔ ቤት ጠፋ። ኦርቶዶክስ 3 ሆኗል። አሁን ኦርቶዶክስ 3 ሆኗል። የቴሌግራምም አለ። ቅድም ረሳሁኝ፣ ቅድም እላለሁ ብዬ ነበር። አይ የምሬን ነው። በጣም ሰማይና ምድር ነው የሚወራው ማለት ነው። እና አንዳንድ መረጃዎች ስለማገኝ ለዛ ነው። የቴሌግራሙ ደስ ይላል። እስቲ እንግዲህ አላውቅም። እሺ ወንድማችን ጌቱ ሰላም ነህ? ከየት ቤተ እምነት ነህ ጌቱ? ጄሎ ነው የሚለው እንዴ? ምን ብዬ ነው ያልኩት? በእናትህ ጄሎ ምን ብዬ ላምበው? ጄኒፈር ሎፔዝ ማነህ? በእናትህ ንካው በቃ ብለህ በሪፖርት ልታገለግልን ነው። የዋትሳፕ የቫይበር እያሉ እንዳይመጡ እንጂ በቴሌግራም ከቆመልን ጥሩ ነው። ኧረ ተው ኦርቶዶክሳኖች አትቀልዱ። በጣም የሰው ህይወት እኮ እዚህ ላይ ያለው በጣም ነው የምትለያዩት እንጂ በጣም እድሜ ለሰሙ ጉድ አፈላኩ እንዴ። ሰሙ እኮ እና ደምረው እኮ የሰሩልን ውለታ ሰሙኑን አሁን በጣም የሚለያይ ነው። እዛ ጋ ያለው ይቀደዳል፣ ይዋሻል። ቲክቶክ ላይ ያለው ደግሞ በተቃራኒ እንትን ይላል። ስለዚህ ኑና ንገሩን እስኪ። ዳግሻዬ ደምሮ ስጠራውማ እንትን ማዕረጉን አትከልክለዋ። ታዲያ ምንድን ነበረ? ማዕረግ አለ። ምንድን ነበር? ጠጆሎጂ ደምሮ ነው ይባለው። ወይ ኢየሱስ! ጠጆሎጂ እኔ የለሁበትም። ኧረ ተው። እሺ ወንድማችን ገብሩ እየገባ ነው። አላቅም። ቤካዬ ጠፍተሃል። እስኪ ቺ ቪዲዮ በጣም ነው የተመቸችኝ። ሊያየ የሰራቻት ቆይ እኔም ኮፒ አረጋታለሁ። ሪፖስት ነው የሚባለው። ሪፖስት አረጋታለሁ። በጣም ይገርም ነገር ለአምጥቶ ምናምን ላይ ማልቀበለው ሆነ ነው የምለው። አልቀበልም። ምክንያቱም ገርል የመዳኛም የመጸመቂያም የመግቢያም እንትን አይደለም። መሯቸው እኮ ነው። ይሄ ነገር እንደማያውቀውም ገብቷቸዋል። የገድሉ ቁጥር አይታወቅም። አስቡት። ህልቆ መሳፍርት ገድል አለ። በዚህ ሁኔታ ከቀጠለ ኤርሚያስ የሚቀጥሉት 20 ዓመታት ራሱ አፍርሶ የማይጨርሰው የሀገር ገድል አለ ማለት ነው። ስለዚህ ይሄ ነገር በጊዜ መካድ ይሻለኛል። በቃ አላቅም። እዚህ ውስጥ መዳኒያም አለመቀበልም መቀበልም እችላለሁ ወደሚል ድምዳሜ እሳቸውን ያደረሳቸው የማያባራ የሐሰት ስራ ማፍረስ ስራ እንዳለ ስለገባቸው ነው። ወንድማችን እየገባ ነው። በር ላይ ነው ያለው። ይሽከረከራል። እየገባ አይደለም። ለእናንተ ገብቷል? ይታያችኋል? ገብሩ ማለት በጌታ ያለው እንደምነው ነው ነው እንዴ?
እስኪ እናንተ ሳቡልኝ ውስጥ ያረጋችሁ ሳቡልኝ። አይ ቲንክ ትግራይ አካባቢ ያለው እንደምነው እና በጣም ነው የሚከታተሉት። ከዛ ኦኬ ኦርቶዶክስ ቤተክርስቲያን ውስጥ እንትን ያሉ ሰው ናቸው፣ ያደጉ ሰው ናቸው። ግን በዚህ ቲክቶክ ላይ በሚገለጠው እውነት ልባቸው ለጌታ የተማረከ ሰው ናቸው። ጌታ ይባርካቸው። በጣም 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 ትልልቅ ሰዎች እንደሚሰሙ በዚህ መካከል ያው መናገር ፈልጋለሁ። ለማንኛውም ቁጥር ቢጽፉ ግን አይሻልም? ኦርቶዶክሳውያኖች ቢንዬ መለየት አልቻልኩም። ቁጥር ቢጽፉ ይሻላል። ያው ቁጥር ይጻፉና እንደዛ ይሆን። ኦኬ እንደዛ ይሻላል። መግባት የምትፈልጉ ቁጥር ጻፉ። እኛ እስከዛ እችኛዋን እንለጥፍላችኋለን፣ እናሳያቸው። በጣም ይገርም ቪዲዮ። በጣም እችን ደግሞ ተመልከቱ። በጣም በጣም ኧረ የምወዳት ቪዲዮ ነች ይችማ። ቆይ በቪዲዮ ላድርግላችሁ። እሺ በቪዲዮ ላድርግላችሁ። ኦኬ እንዴ እኔ እኮ ይገርመኛል። ስለ አንድነት ሲያወሩ በጣም የምን አንድነት የምታወሩት እንዴ? ኦኬ እሺ ቀሲስ ዲ በኩል ቀጥሉ። ቤተክርስቲያን በእመቤታችን ላይ ሁለት አይነት እሳቤ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም። ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳ ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት እንዳለ እያወቁ ነው እስከዛሬ ደስ ሲዋሹ ነው የነበረው ማለት ነው። ሁለት አይነት እሳቤ እንዳለ ያውቃሉ፣ ግን አንድ ነው። ምን ኦርቶዶክስ ኩላዊት ናት፣ ወጥ ናት፣ አንድ ነች ትምህርቷ ሲሉን ነበር። ጭንቅ ሲመጣ አወጡት። እኔ እኮ አውቃለሁ እኮ ያው ቲክቶክ ላይ ካወራው ችግር ስለሚፈጠር ነው። ወንጌላውያኖች ከሰሙ ይህንንም ሐሰት ያፈርሱብኛል ብዬ ስለፈራው ነው። ለፖለቲካ ስለማይመቸኝ ነው። እስኪ ቆይ እንደገና ይበሉት ራሱት። እመቤታችን ላይ ሁለት አይነት እሳቤ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም። ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳ ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት በቤተክርስቲያን አውደ ምሕረት ላይም በየትኛውም ቦታ ላይ አንድ ያልገባኝ ነገር ምን ማለት ነው? የገባችሁ ሰዎች አላችሁ? እስኪ ቁጥር ጽፋችሁ ብትገቡና ብታስረዱን። አንድንን ስትሉ አልነበሩ? በማርያም እንኳ ጉዳይ ሁለት ሀሳብ ያለ ይላሉ። እሳቸው ናቸው ሁለት ሀሳብ ያላሉ። ዲያቆን ሕዝቅያስ ደግሞ ቆይ ሁለት ሀሳብ አይደለም ለምን ይህን ነገር አላጣራም ብለው ደብዳቤ ጽፌ ለ21 ሰዎች ላኩኝ አሉ። እኔ አይዳውት ይሄ እንኳ ውሸት እንደሆነ ታሪኩ እንኳ ያስታውቃል። አሁን ለ21 ሰው ደብዳቤ ጻፉ። እሺ ይሁን ግድ የለም እሺ ጻፉ። ከዛ ምላሽ አገኘው አሉ። ምንድን ነው የጠየቁት? ጥንተ አብሶ አለባት የለባትም ማርያም? እንዴ እርሶ ዲያቆን ከመሆኑ በፊት እንዴት ይህንን ያጣሩ? አንድ ሰው ዲያቆን ሆኖም ገና ይሄ ጥያቄ ያለበት ማለት ነው? አንድ ሰው ዲያቆን ሆኖም ይሄ ጥያቄ እንዲመለስለት ገና ደብዳቤ ይጽፋል ማለት ነው እንዴ? ድቁና ይሄንን ሳያውቁ ድቁና መቀበላል እንዴ? እንዴ እኮ በጣም አሳፋሪ ነገር ነው። እሺ ላኩ ደብዳቤውን ዲያቆን ሕዝቅያስ 21 ሰዎች ጋር ላኩ። ከ21 ሰዎች መልስ መጣላቸው። 15ቱ ተመሳሳይ ናቸው፣ ቀሪዎቹ አይገናኙም አይደለም ያሉት። 21 ደብዳቤ ላኩ፣ 21ዱም የተለያየ መልስ ነው አሉ። በአንድ እኮ ርዕስ ነው ወገኖቼ፣ በአንድ ርዕስ ማርያም ጥንተ አብሶ አለባት የለባትም በምትል በአንድ ርዕስ ብቻ 21 መለያየት አለ እዛ ቤት በአንድ ርዕስ። እንግዲህ አስቡት፣ ርዕሱ በተቀየረ ቁጥር ደግሞ ስንት መለያየት እንደሚኖር አስቡት። እሳቸው እንግዲህ 21 ያገኟቸው ጋር ልከው ነው እንጂ 51ም ጋር ቢልኩ 51 የተለያየ ነገር ይኖራል ማለት ነው።
እንዴ ምንድነው ያልገባኝ ነገር? አሁን ለምን ሰው ወንጌል እንዲሰማ አትፈቱት? በቃ ተውት እኮ ይህን ያህል እያወቁ እርሶ እያወቁ አቅ ነበር አሉ። ለምን ካወቁ ለህዝቡ ግልጽ አያደርጉላቸው ነበር? ለምን እያወቁ ለምን ይሄን አሁን የተናገሩትን ስሟት። ይችን የመጨረሻ ጊዜ ቤተክርስቲያን በእመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ እኮ። ይህን ካወቋችሁ ለምን ህዝቡን ታምታቱታላችሁ? ለምን ለምን ለእንጀራ ሲባል ለቅስና ሲባል ይህን ያህል ትክክል አይደለም። መጣን፣ አሁን ወንጌላኖች መተናል። አሁን በቃ ህዝቡ እግዚአብሔርን ያምልክ፣ ልቀቁት፣ ተዉት። ምንም 2-3 እሳቤ የለም። በቃ የተባረከች ብጽዕት የጌታ እናት አማኝ የጸሎት ሴት ምን እንበላችሁ? ከተጻፈ ውጭ ምን እንበላችሁ? አለቀ። ከዚህ ውጭ ምንም አያስፈልገውም ሰው ስለ ማርያም ማወቅ ከተጻፈላት ውጭ ማለት ነው። ይሄ ብቻ የተጻፈላት ነው ማለት አይደለም። ከተጻፈላት ውጭ ምንም ሰው ማወቅ ስለ ማርያም አያስፈልገውም። እናንተ ግን አጨቃጫቂ ያደርጋችሁታል የእሷን ጉዳይ። ለምን አጨቃጫቂ ይሆናል? በቃ እኮ ምንም ያጨቃጨቅ እኮ ነገር የለም። ጥንተ አብሶ ኖረባት አልኖረባት ያ የሰውን ድህነት የሚወስን ጉዳይ አይደለም። ያዳነች እሷ አይደለች። የሞተች እሷ አይደለች። ለቤዛነት ወደ ምድር የመጣች እሷ አይደለች። የመስቀልን ጽዋና ሞት የጠጣችና ያሳለፈች እሷ አይደለች። ምንድን ነው ዋይ? ለምን አተውትም? ለምን ህዝቡ በቃ ወጥቶ ያምልክ? በቃ ኧረ ዳጌ እንደ ቤተክርስቲያኒቱማ ሞታለች፣ ለኃጢአተኞች ሞታለች። መስቀል ላይ አይደለም ብዬ ነው። መስቀል ላይ አልገደሏትም እንጂ ገድለዋታል። ስለዚህ የማርያም ነገር አሁን ከተነሳ እዛ ቤት በጣም ብዙ ኮተት ነው ያለው። ኮተት ኢነሴንስ ኃጢአተኛን የምታድናት ስትፈልግ የምትገልናት ስትፈልግ በአንድ ጎረምሳ ወንድ ልጅ የምትቀናናት እንዳታገባ ካገባህ እቀናለሁ ብላ የምትበሳጭናት በቃ ማለት ስትፈልግ ደግሞ በየገዳሙ ደግሞ ለሽማግሌዎች ለመነኩሴዎች በቃ ጡቷን አውጥታ የምታጠባናት ስትፈልግ ደግሞ ኢየሱስን ጡቴን እቆርጣለሁ ይህንን ሰው ካልማርክልኝ ብላ የምታስፈራራናት የጌታን ፍርድ ከጌታ ፍርድ ይልቅ የእሷ ፍርድ በማስፈራራት የምታጸናናት። አሁን ነገረ ማርያም ላይ ያንን ይህችን ቤተክርስቲያን አንስተን ነገረ ማርያም ላይ ስናወራ ማርያም ምን ያህል የትኛውን ከቨር ነው ያደረገችው ከተባለ ሁሉን ከቨር አድርጋለች። ሁሉን this is the truth። በቃ አሁን ይሄንን እውነት መጋፈጥ አለባችሁ ነው። እናንተውም መበርታት ነው ያለባችሁ። በቃ መበርታት ነው ያለባችሁ። ምንድነው የምትበረቱት? ይህንን ኮተት የሆነ ትምህርት ሰብስቡትና ራሳችሁ ወይ አቃጥሉት። አይ እኛ አናቃጥለውም እውነት አለው ካላችሁ ደግሞ እውነቱን ነውና ሞግቱ። በምንድን ነው የምትሞግቱት? በእግዚአብሔር ቃል። ስለዚህ እኛ ባይዘወይ አሁን የምንሞግታችሁ ለጌታ ለኢየሱስ ክርስቶስ ብቻ ሳይሆን የጌታችንንም እናት ድንግል ማርያምን ስሟን አበላሽታችኋል፣ አቆሽሻችኋል፣ የሌላትን ባህሪ ሰጥታችሁ ስሟን የረከሰ አድርጋችኋል። ለጌታችን እናት ያልተገባ እናንተ ክብር የላችሁም። ለማርያም ምንም ክብር የላችሁ። እኔም ማርያምን የምትወዷት ሁሉ አይመስለኝም። እንወዳታለን፣ ያው በአፍ ይቻላል፣ ግን ማርያምን የምትወዷት ሁሉ አይመስልም። ምክንያቱም ማርያምን ከወደዳችኋት አትሊስት የምትወዱት ሰው ላይ እኮ አትዋሹበትም። የምትወዱት ሰው ላይ የክፋትን ነገር የአመፅን ነገር አትጽፉበትም። ገብቷችሁ ሳታውቁ በቀደም ስለዚህ አሁን ነገረ ማርያምን ካነሳ ዳጌ ነገረ ማርያምን ካነሳ እዛ ቤት ግሳንግሱ በጣም ብዙ ነው። ግሳንግሱ በጣም ብዙ ነው። ኦኬ ማርያም አለባት ጥንተ አብሶ የለባትም የሚለው ላይ እሱ አንድ እኮ ትንሽ እያሳብ ነው። ማርያም ግን እዛ ቤት ብዙ ነገር መስራት የምትችል ናት እና እዛ ላይ መጀመሪያ የጠራ ትምህርት ራሱ ያስፈልጋል። ገና ባይኔ ጸጋ ይብዛላቸው የገባም ሰው ስላለ
አየለ ተቀበላቸው። አየለ አየለ እሺ አይ ቲንክ አየለ ከኛ ጋር ያለ አይመስልም። አያሌው መሰለኝ አይደለ? አያሌው ነው ስሙ። አያሌው ነው መሰለኝ እንጃ። አያሌው ከበደ ነው። ኦኬ አቤት እንኳን ደህና መጣህ። ቤተ እምነት ሰላም ነው? እግዚአብሔር ይመስገን አለሁኝ። ትንሽ ሀሳብ ለመስጠት ፈልጌ ነው። እኔ ክርስቲያን ነኝ። ክርስቲያን ነኝ። እኔ ክርስቲያን በጌታ በኢየሱስ ዳንኩ ነኝ። የሙሉ ወንጌል ቤተክርስቲያን አባል ነኝ። ይሰማል? ይሰማል። እና አሁን ብዙ ጊዜ እሺ ይቅርታና ያው ብዙ ጊዜ እከታተላችኋለሁ። ላይቭ ገብቼ አላውቅም እስካሁን። የእናንተንም የኤርሚንም እከታተላለሁኝ። አንዳንድ የምትደክሙበትን ነገር ለመንገር ፈልጌ ነው እችል እንደሆነ። እሺ እሱ ችግር የለውም። ቀላል ነገር ነው። ብዙ እወጣለሁ ቶሎ። አሁን እኔ በፊትም ያው እንግዲህ ኦርቶዶክስ ቤተክርስቲያን እያለሁኝ ድቁና ትምህርት እማር ነበር የተወሰነ ጊዜና ረዘም ያለ ጊዜ ነው። ዲያቆን ለመሆን ቄስ ለመሆን ይሄን ያህል የተለየ ትምህርት ምናምን አያስፈልግም። በቃ እዛችሁ ላይ የምታገለግለው አገልግሎት ብቻ የምትማረው እንጂ መጽሐፍ ቅዱስ አትማርም። ስለዚህ እነዚህ እናንተን የሚያደክሙ ሰዎች መጽሐፍ ቅዱስን ተምረው ሳይሆን ሌላ ትምህርት ተምረው ስለሆነ ጊዜያቸው እንዳይገሉባችሁ ብዬ ፈልጌ ነው፣ ለመንገር ፈልጌ ነው። ምክንያቱም መጽሐፍ ቅዱስ ያልተማርኩም ነበር የዛ ጊዜ። ግን ያው ሀሁ ተማር ከጉዙካይ አግዝ ለግዝ ተምረ ወንጌል ተምረ ዳዊት ደግመህ ውዳሴ ማርያም ምናምን ትማርና ወደዛ ወደ አገልግሎት ስርዓት ነው እንጂ የምትሄደው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ አንማርም ነበረ። ስለዚህ አሁን ዲበኩሉም በላቸው ሌሎችም በላቸው በቃ ከዚህ ውጪ ሊያቋጭም። ለዚህ ነው ነገረ ማርያም ላይም ነገረ ኢየሱስ ላይም ጭቅጭቅ የሚመጣው ሰው መጽሐፍ ቅዱስን ካልተማረ ትክክለኛውን የክርስትና መንገድ ስለማያገኝ ምንም ድካም ነው የሚሆነው ከእናንተ ጋር ብዬ ነው። አይ እኛ ህዝባችን እንዲድን እንፈልጋለን። እውነቱ ይገለጣል። መጽሐፍ ቅዱስ ስለ እውነት ነው፣ ሁሉን ይመዝናል። ስለዚህ መተው የሚሞግቱ ከሆነ እኛ እንጋብዛቸዋለን። መቼም ቢሆን መቼም ብዙዎቻችን እናትም አባትም ዘመድም ሁሉ ብዙ ኦርቶዶክሳውያን አሉ። ስለዚህ ግድ ይለናል የነሱ እንደዚህ መበታተን የነሱ የጠራ ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት ይዘው መገኘት ኦርቶዶክሳውያኖችም እንዳዩ ስለምንፈልግ ነው። ቴንክ ዩ። ጸጋ ይብዛልን። አሜን አሜን። አመሰግናለሁ። እሺ ኦርቶዶክሳውያን ካላችሁ ላኩልንና የገባችሁ መወያየት እንችላለን። ስለዚህ ዳጊ ቅድም ልል ነበረ። አሁን ፖይንቱ ምንድነው? ነገረ ማርያም ከተነሳ እዛ ቤት ነገረ ማርያም ከተነሳ በጣም ብዙ ግሳንግስ አለ። በጣም ብዙ ግሳንግስ አለ። ስለዚህ ማርያም ስጋው ደሙም እኮ የማርያም ነው። ገብቷል። አውደ ምሕረት ላይ ነው ጳጳሳት ናቸው ይህንን የተናገሩት። አንተ የምትበላው ስጋና የምትጠጣው ደም የማን መሰለህ? የእርሱ አይደለም ብለው በፉከራ ነው። እዛ ቤት ፉከራና ሽለላ ቀረርቶ በጣም ነው ያለው። ግን እውቀት ሲባል ዜሮ። ኧረ ተውኑ፣ ሞግቱ የለም። ባትልፊልድ መሄዱ ነው ይመስለው። ኤኒዌይስ ዳጊ አይቀጥል። በቃ የሚገቡ ካሉ እናስተናግዳለን። እሺ ሰላምዬ፣ ሰላም በይን። እንኳን ደህና መጣሽ። ሰላማችሁ ይብዛ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ባሚዬ፣ ቢኒ፣ አባ መረጌታ፣ ቢናዬ፣ ዳጊ ሰላማችሁ ይብዛ። ተባረኩልኝ አለው። እሺ ሰላምዬ፣ ጌታ ብስቶ ይባርክሽ። ተባረክልኝ። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። እኔ ይሄኛውን ርዕስ ሼር ላርጋችሁ። እስከዛ ድረስ በጣም እኮ የሚገርም ነው። እንደዚህ ብናደርግላቸው ሳይሻል አይቀርም መሰለኝ። ቢኒ
ቤካችን ኦኬ። ማርያም እንዴት ነው ሰው ገላ? እሱ ይሻላል፣ ሞር ስፔሲፊክ ይሆናል ይሻላል። ይህን ገድል እስኪ ትስቃላችሁ እናንተ አይደል? እኔ ያናዶኛል በጣም። እኛ የማርያም ጠላት ስንባል ኖረን ማርያምን በመጨረሻ ገዳይ ያደረጓት። በጣም እኮ ነው የሚገርመው እኮ። እኛ ብለን ቢሆን ኖሮ ይህን ገድል እኛ ጽፈን ቢሆን ኖሮ እንደ ሰብከን ቢሆን ኖሮ አስባችሁታል? በቃ መረጃ አገኙ ማለት ነው። በጣም ይገርማል። ኦኬ አሁን እንዴት አድርገህ ረበሰኩት? እንዴት ነው የምንለያቸው? ቢኒ እናንተ ትችላላችሁ። እኔ ሆስት ስለሆንኩ ውስጥ ያሉትን ገስቶች መለየት አልቻልኩም እና እስኪ ተባበሩን። ጥያቄ አንድ ቁጥር ካልጻፉልን አናስገባቸው። አንድ ቁጥር ይጻፋል። ጥያቄ ያላችሁ መግባት ትችላላችሁ። ባይዘወይ በዚህ ሀሳብ ላይ መልስ ብቻ ለመለስ አይደለም። ገመቺስ ነው የሚለው ቢኒ ያናግረው። ገመቺስ እንኳን ደህና መጣ። ለንደን አለ ቢኒ ለንደን ራሱ አለ። ቆይ ቢኒ አንተ አናግረው እሱን። እስከዛ መኖራቸውን ቢኒ ለንደን ባሚ አለው ዳጊዬ አለው። እሺ ድምፅ አሰሙ ነው። አንድ እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? እግዚአብሔር ጸጋ ይብዛላችሁ። እኔ እንኳን ወንጌል አማኝ ነኝ። የሆነ ያግዘናል ብዬ ያሰብኩት ሀሳብ ነበረኝ። እሺ በቃ ጸጋ ይብዛል። ቴንኪው እናመሰግናለን። አሁን ላውራ ኦርቶዶክስ በቃ እንትን ርዕስ ኦልሬዲ ስላለ አውቃለሁ። አንድ አይቀስ ነው ልል የፈለግኩት እንትን ይሄ አገልግሎት ከእናንተ ጋር መስራት ፈልጓለሁ። ልክ ነው። የጌታ ጸጋና ሰላም ይብዛላችሁ። ከሁሉ አስቀድሜ ሰላምታ አቀርብላችኋለሁ። ሲቀጥል ይሄ ገድላትና ተአምራት የተባሉት ነገሮች እናንተ በአማርኛ የምታቀርቡት በኦሮምኛ ወደ ኦሮምኛ ተተርጉሞ ብዙ አማርኛ የማይችሉ ኦሮምኛ ብቻ የሚናገሩ ሰዎች አሉና ወደ እነሱ ብናደርሰው ብንተረጉምላቸው እያመጣን እዚህ ጋር ብንጋብዛቸውም ብሎ ሀሳብ ነበረኝ። ይሄ ላይ ብትሰሩ አሪፍ ይመስለኛል። ምክንያቱም እኔ ተወልጄ ያደግኩት ወደ ወለጋ አካባቢ ነው። ከዛ አሁን በፍጹም አማርኛ የማይሰማ ይሄን ግላግላቲን ስራዬ ነው ብሎ የሚያምን ብዙ ህዝብ አለና ከቤተሰብ ጭምር። ለዛ ነው ቢያንስ ቢተረጎም ይሄ ቻናል ቢሰፋ የሚል ነኝ። የጌታ ጸጋና ሰላም ይብዛላችሁ። እሺ ጥሩ ሀሳብ ነው። ጥሩ ሀሳብ ነው። ያው ወደፊት እንግዲህ እናስብበታለን። በተለያዩ ቋንቋዎች ምናልባት እንትን እንዲል ያው የላይቭ አገልግሎት ስለማይመች ነው እንጂ አማርኛ ብቻ ሳይሆን በኦሮምኛም በትግርኛም በደቡብ ህዝብም ቋንቋ ቢተረጎም ጥሩ ነው። ግን አያል አሁን አንዱን መተርጎም ከጀመርክ ሁሉንም የግድ ማድረግ አለበት። ለሱ ደግሞ ጊዜም ሰዓትም ላይበቃ ስለሚችል ነገር ግን አስፈላጊ ሆኖ በተገኘበት ኤሪያ ላይ ሰዎች ኦሮምኛ ቋንቋ ብቻ በሚናገሩ ሰዓት ላይ ግን የሚናገሩትን እያስገባን ደግሞ እናስተረጉማለን። ጸጋ ይብዛል። ቴንኪው። ለማንኛውም እሺ ሊል ፈልጌ ነው። ለጸጋና ሰላም ይብዛላችሁ። በርቱ፣ ጠንክሩ። ጌታ ከእናንተ ጋር ነው። ቴንኪው። አላችሁ ቢኒ እስቲ ትንሽ ወይ ቤቱ ምራ አንድ ጊዜ። እሺ ቦታ አለ። ኦኬ አንድ ቦታ አለ። እሺ ቤተሰብ ታፕታፕ ሼር እያደረጋችሁ ቀጥሉ። ሚውት አርጌታችን እመቤት ታፕታፕ ስታደርጉ ይሆናል የገባችሁ ሳታውቅ። አንዳንዴ ታፕታፕ ሲያደርጉ እንደዚህ ያጋጥማልና እሺ ኦርቶዶክሳውያን ከገስት ውስጥ ያላችሁ አትሆኑ። አንድ ቁጥር ጻፉ። ማርያም ሰው ወቅታ ገላለች የሚል ርዕስ አስቀምጠናል። በዛ ርዕስ ላይ ልንወያይ ማለት ነው። በእርግጥ ማርያም ገዳይ አይደለችም በኦርቶዶክስ፣ ግን ማታውቁ ደግሞ ትኖራላችሁ።